እዚህ ፍንፍኔ ከተማ ውስጥ የግድያ ይሁን የድብደባ ሙከራ የተቃጣበት ሁኔታ በቪዲዮ አይቻለም። ያ ምን አከለ እውነት ነው ምንድነው? እስኪ ሁኔታው አው ዝም ብሎ ነው በቃ የሆኑ ነገሮች ናቸውና ያጋጥሙኛል። አልፎ አልፎ መስታወት አውርጄ ሲሄድ ይሳደባሉ። ቅድም መጀመሪያ ላይ ልገልጽልህ እንዳሰብኩት ማለት ነው መብታቸውን ጠንቅቀው ማያውቁ ደግሞ የሰው መብት እስከት እንደሆነ ማያውቁ ግለሰቦች ናቸውና ይሄ የመጀመሪያ ጊዜ አይደለም። በጣም ለአምስተኛ ጊዜ ነው አዲስ አበባ ውስጥ። አብዛኛውን አልፌ ነው ትቼ ነው ማልፈው። አንዳንዴ ደግሞ ያው ትንሽ ለምንድነው አንተ ላይ የሚያነጣጥሩት? እንደገና ደግሞ ያንተ ደህንነት አሁን ባለው ሁኔታ አያሰጋህም ወይስ? መቼም አያሰጋኝም። መቼም አያሰጋኝም። መስጋትም አልፈልግም ሲጀመር። ምክንያቱም ማንም እንደ ሰው ነፃ ሆኖ ነው የተፈጠረው ብዬ ነው ማምነውና እኔ የሰው መብት ምነካ ወይ ደግሞ የመንካት ሱስ ቢኖርብኝ ነው ምሰጋው። መብቴን ሊጋፋኝ የሚመጣ አካል ሊኖር ይችላል ወይ ላይኖር ይችላል ብዬ እንደዚህ አይነት አስተሳሰብም ባይምሮስ ማሰብም አልፈልግም። ምክንያቱም ኢቭን ልጆች እንኳን አብሮኝ መሄድ ምናም ሲፈልጉ ነው ምንም እኔ ሰው ለመጉዳት አይደለም ከቤትም ወጣው ወይ ደግሞ የጎዳውት ሰው አለ ወይ ደግሞ የጎዳውት አካል አለ ብዬ በአይምሮዬ ውስጥ እንደዛ አይነት አስተሳሰብ ስለሌለኝ ነፃ ሰው ነኝ ብዬ ነው አስበው። ምናልባት እኔ አርቲስት ነኝ በሙያዬ የማስተላልፈው ነገር ወይ አሁን እንዳንተ እንዳጋጣሚ ሆኖ በሚዲያ ቀርቤ ኢንተርቪው ሲደረግ የምናገራቸው ነገሮች የማይመቸው አካል እንዴት ሐሳብ እንደሚሰጠኝ ምናልባት የሚዲያ የሚከታተል ከሆነ ከዛሬ ጀምሮ ነገርዋለሁ። አይ አጫሉ ዘፈንን ሰምቻለሁ ቋንቋውን ባልሰማን ግጥሙ ሲተረጎምልኝ እዚች ቦታ ያልካት ነገር ጥሩ አይደለችም እንደዚህ በነገር ላይ የሚሉም ሰዎች አሉ። እባክህ ኢንተርቪውን ሰምተን እኮ እንዲህ ያልካት ነገር አልተመቸችንም እንወድሃለን እንደዚህ ባትል ኖሮ የሚሉህ አሉ። እንደዛም ነው ማለት የሚችለው። ይሄ እንደ ስቴዲየም ገብቶ ማዶና ወዲ ማዶ ቁጭ ብሎ እንደ መሰዳደብ ጎዳና ላይ የሚሞክር ከሆነ ምናልባት እሱ ከገመተው በላይ አጸፋው ሊሆን ስለሚችል እንደዛ ማድረግ እንደማይችል እነግረዋለሁ ማለት ነው እንደዚህ ፐርሰናሊ። ምክንያቱም እንዳልከው የሰው መብት ለመንካት ወይ ደግሞ የሰው መብት ላይ እስካላልኔ ሽማግሌ ስር ነው ያደግኩት። ሽማግሌ ነው ያሳደገኝ። በጣም ጠንቅቄ ያውቃለሁ። ሰፉ ማለት ሼም ማለት ነው። ባለጌ ደግሞ ሲመጣ እንዴት መመለስ እንዳለብኝም ነው ነግረውኝ ያሳደጉኝ ቤተሰቦቼና ለባለጌ እድል አልሰጥም። እኔ ሰኞ ዕለት የሆነው ይሄ ነው። ከዚህም በፊት የሆነው ይሄ ነው። ረጅም ፌርማታ እንደው ዝም ብሎ አሁን ያሉኝን መልሼ ማለት ደግሞ ራስን መስደብ ስለሚሆን በተደጋጋሚ ሲሉኝ እንግዲህ ሄጄ መንገድ ዘግቼ ህግ ቦታ እንድንሄድ ነበር ከመኪና ላይ ላወርዳቸው አልኩት። ያው እንደሚባለውም አይደለም ደበደቡት ምናምን አልተጎዳህም ማለት ኧረ መጎዳት አይደለም አለኩኝ ሊሆንም አይችልም። ያ ከሆነማ መልሱ ከባድ ነው የሚሆነውና ስለዚህ ህግ ቦታ ሄደናል። ልጆቹም ጥፋታቸውን አምነው ስተቱ የኛ ነው ብለው ታርመዋል። ያው እንግዲህ ወደፊትም የሚያጋጥመን ከሆነ እንደዚህ እንዲታረሙ ያረግም ማለፍ ነው። ጥሩ ነው።